ጉድ ልንገራችሁ ማለት ነው። ሄርሜላ እርጉዝ ናት። በቀድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። የሱመያ ኢትዮ ተከታታዮች ሰብስክራይብ፣ ላይክ፣ ሼር አድርጎ እየጠፋው ነው። በላይ እመጣለሁ፣ እዘግባችኋለሁ። በመጀመሪያ ደረጃ እኔ በጣም ከገረመኝ ነገር ልንገራችሁ። በጣም ኢማጅን ሰሞኑን ብዙ ጊዜ ቁጭ ብዬ እየተመለከትኩ ነው ማለት ነው፣ በሩታና በአብረሽ መካከል ያለውን ማለት ነው። ሩታ በጣም ትቀናለች፣ በጣም ማለት ነው። ለምን ካላችሁ ኦር ሌላ ሰው እንዲበልጣት አትፈልግም። ወልዳ ራሱ ለራሷ ክብር ከሌላት ዩቲዩበር ማለት እኔ አንደኛ ያየሁት ሩታ ነው። ለምን ካላችሁ ወልዳ ራሱ አተኛም። በቃ ገንዘብና ገንዘብ ማለት ነው። ኢማጅን ሰው ወልዶ እኮ ነው ወገቤ ይጠገን መጠገን አለበት፣ አሁን አልሰራም እኮ ማለት ትችላለሽ። ግን በቃ በገንዘብና ገንዘብ ስለሆነ የምታምነው ማለት ነው። ኢማጅን ለራሷ ክብር የሌላት ዩቲዩበር ካዩት እኔ ከቡታጅራ ሩታ ነው ማለት ነው። በሁለተኛ ደረጃ ደግሞ ዛሬ ከቤተሰቦች ቤት መጣ አትበጥብጠኝ አልሽም እንዴ? ምን ነው? ትናንትና እኮ የአዲስ አበባ ልጅ ነበርሽ የኔ እናት፣ ትናንትና የአዲስ አበባ ልጅ ነበርሽ። ዛሬ ቡታጅራ ልጅ መሆንሽን አመንሽ። እናመሰግናለን፣ ቴንኪው ማለት ነው። ሄርሜላ ደግሞ ትችላለች። ሄርሜላ በጣም ጎበዝ ናት፣ በጣም ማለት ነው። ለምን ካላችሁ እንደዚህ በዚህ ደረጃ ሩታን ታንጨረጭራታለች ብዬ እኔ አላሰብኩም። ግን በቃ ሄርሜላ ትችላለች። በደንብ አርጋ የገባችላት ከቡታጅራ ዩቲዩበር ለሩታ እሷ ናት ማለት ነው። በቃ በደንብ አርጋ ተረድታታለች፣ ምን እንደምትፈልግ፣ ምን እንደምትጠላ፣ ምን እንደምትወድ፣ ምን ነገር እንደሚያናድዳት በደንብ ታውቃለች። አብርሽም ያውቃል። ለምን ካላችሁ በመጀመሪያ ደረጃ የሩታ ኦዲየንሶች አብርሽን ቴንኪው ልትሉት ይገባል። ለምን ካላችሁ ለዚህ ደረጃ እናንተ ጋር መጥቶ ያስተዋወቃት በክፉም ሆነ በደጉ አብርሽ ነው። ይህን እንዳዘነጉ ማለት ነው። ለምን ካላችሁ አብርሽ ባመጣት ሩታ እናንተ አታውቋትም፣ እሷም እናንተን አታውቃችሁም። የዚህን ጊዜ አመዷን እያቦለለች ነበር እዛ ቡታጅራ ማለት ነው። ኦር ወይም ደግሞ እንደዚህ ራቁቷን ሁና በየመጠጥ ቤቱ ሰውነቷን እየቸረቸረች ነበር። ማናት ካላችሁ ሩታ። ለምን? ለራሷ ክብር ስለሌላት እኛም ክብር ልንሰጣት አንችልም። ገባችሁ አይደለ? ለምን አንድ ሰው ማንነቱንና ምንነቱን ከልቦ ያለውን ነው የሚያወጣው። እሷ ደግሞ ከልቧ ያለውን ነገር በዛ በቁምጣ መታ ራሷን ካዋረዱ ቡታጅራ ዩቲዩበሮች አንደኛዋ እሷ ናት ማለት ትችላላችሁ። በሁለተኛ ደረጃ ደግሞ ሄርሜላን የምትሳደቡ ጭንቅላታችሁን አትሰሩት። ሄርሜላ ሲጀመር ክብር ያላት በጣም ጀግና አስተዋይ በቃ ማንነቷን የምታቅ ማንነቷን እንትን የምትል የቡታጅራ ልጅ እንደሆነች ሳትደብቅ ሳትዋሽ ማንነቷን አስከብራ ነው ሩታ እሷ ማናትች የመጣችሁ ሄርሜላ። ቆይ አሁን ሄርሜላ ምን ታርጋችሁ? ሄርሜላ ብላችሁ ልትሞቱ ነው። ሄርሜላ ምን ታርጋችሁ? አንዳንዴ ከማላመጥ ማዳመጥ የሚባል ነገር አለ። ሄርሜላ በጣም ጎበዝ ናት፣ ስርዓት አላት። ለቤተሰቦቿ፣ ለወገኖቿ ኦር ለኦዲየንሶቿ ክብር አላት። ለዛ ነው ሁላችንም የምንወዳት። የእናንተይቱ ደግሞ ሩታ ራሷን አርክሳ እሷ የረከሰች ኦዲየንሶቿ የረከሱ፣ እንደዚሁም ደግሞ ኦዲየንሶቿ ዝሙተኛ፣ እሷ ሰይጣን አምላኪ፣ ኦዲየንሶቿ ሰይጣን አምላኪ ናቸው። ለምን ካላችሁ ፖስትላችኋለሁ፣ ችግር የለም። ምክንያቱም ከሚዲያ ለሚዲያ ነው። ገባችሁ አይደለ? በአሁኑ ሰዓት ከሚዲያ ለሚዲያ እኛ ሀሳብ እንሰጣለን። እሷ አመታ የፖስተችውን እንጂ እኛ ጎርጉረን አይደለም ያመጣ ነው። ራሷ ማለት ያላትን ነገር ነው ሙልጭ አርጋ ያወጣችሁ። ገባችሁ አይደለ? እና እኔ ያልገባኝ ሄርሜላ ምን ታርጋችሁ? ኢማጂን ሄርሜላ ዝሙተኛ እንደዚህ ምን እንዴ? ዝሙተኛ እኮ የእናንተ ይቱ ናት። ለምን ካላችሁ አብርሽ ሳይፈልጋት ሂዳ የተጋደመችው፣ ሳይወዳት ወድጃዋለሁ ብላ የመጣችው ራሷን ያረከሰችው እሷ እንጂ ሄርሜላ ምን አረገሽ? ሄርሜላ እኮ ወዶ ፈቅዶ ፈልጓት ነው። ገባችሁ አይደለ? ያመጣት ወዶ ፈቅዶ ፈልጎ ነው ያመጣት። ስለዚህ እንደ ሩታ ራሷን አላረከሰችም ሄርሜላ ቢያንስ
ተራዳችሁ አይደለ? አንዳንዴ ሁላችንም ሴት ነን። እንደ ሴት ነው ማሰብ ያለብን። እንደ ሴት ነው ማሰብ ያለብን። ሁለተኛ ደግሞ ሩታ ደግሞ አሳዳጊ የበደላት ናት። ለምን ካላችሁ ምንነቷን ማታቅ፣ ማንነቷን ማታቅ፣ ራሷን ማታከብር፣ ራሷን ማትወድ፣ ለራሷ የማትሆን ሴት ናት ሩታ ማለት። ለምን ካላችሁ እኔ መልሱን ልመልስላችሁ። አንደኛ ካለ ማንነቷ ማንነት ሰጣኔ የመጣችው ሰገጤ መሆኗን እያወቀች ግዴታ ያራዳ ልጅ ልሁን ብላ ነው የመጣችው። በሁለተኛ ደረጃ ደግሞ በገንዘብ ተደልላ ነው የመጣችው። በመጀመሪያ ደረጃ ታውቃላችሁ አብርሽ ገንዘብ እየከፈለ ነበር የሚያሰራት። ይህ መቼም አትክዱም አይደለ? ራሷን ለምን የረከሰች ሴት ስለሆነች ገንዘብ ካገኛችኋት ሩታ እናቷንም ትሸጣለች፣ ችግር የለባትም። ገባችሁ? ቱማች እህቷም እንደዛው ገንዘብ ብቻ ስጧት፣ ችግር የለባትም። እናቷም እንደዛው። ምክንያቱም እኛ እያየናችሁ ስለመጣን እያየናችሁ። በሁለተኛ ደረጃ ደግሞ በጋቱ ነው። በ21ኛው ክፍለ ዘመን በቃ በዚህ ደረጃ መሰገጥ ያስጠላል። ለምን ካላችሁ ኦር እናንተም ሰገጤ ሩታም ሰገጤ ናት። ሁላችሁም ሰገጤ ናችሁ የሩታ ኦዲየንሶች፣ እናንተም ማለት ነው። ክብር ላለኝ ለአንዳንዶቹ ክብር አለኝ። በጣም መልካም ልብ ላላቸው ክብር አለኝ። ገባችሁ? መልካም ልብ ለሌላቸው ግን ክብር የለኝም። ለምን ካላችሁ ሩታ በዛ ደረጃ ሳክሳቸው መታ ስንት ገንዘባቸውን ሙልጭ አድርጋ የመዳም ቅመምን በልታ አስበልታ ዱባይ ሂዳ የመዳምን ቅመም ሙልጭ አድርጎ በልታ የመዳም ቅመሞች ወደ ሽንት ቤት ማጠባቸውና ወደ እንትን ማጠባቸው ሲሄዱ እነሱ ሻንጣቸውን ጠቅለው መጡ። ተሳሳትኩኝ? ምክንያቱም ሚዲያ ለሚዲያ ነው፣ እኛ የታዘብነው ነው የምንናገረው። እና በዚህ ደረጃ በባለፈው እናቲቱ ፕራንክ ስታረጋት አሜሪካ ሊሄድ ነው ስትላት በቃ የጥቅም ሰው መሆኗ መለየት የምትችሉት ከእናቲቱ ጀምሮ ማለት ነው። ገባችሁ? በቃ ይቅናሽ አለቻት። እንዲያው ልጄ አትጂ፣ እዚህ ስሪ፣ እዚህ ደህና እየሰራሽ ነው፣ ደህና ገቢ እያገኘሽ ነው። የሚና አሜሪካ እኮ አላለችም። ለምን? የጥቅም ሰው ናት እናቲቱ። ልጄ አትጂ፣ ደህና ገንዘብ እያገኘሽ ነው፣ እዚህ ለምን ትሄጃለሽ? እዛም ብትሄጅ ከዚህ የበለጠ አትሰሪም አላለቻትም። ጥቅምና ጥቅም ስለሆነ እናቲቱን ፈላጊ ኦልሬዲ ሰምታችኋል። እና በጣም ነው የምትገርሙኝ፣ በጣም ማለት ነው። መታችሁ ደግሞ ትሳደባላችሁ። አንቺ ዝሙተኛ፣ የዝሙተኛ ደጋፊ። ዝሙተኛ እኮ የእናንተ አይቱ ናት። ዝሙተኛ እኮ ሩታ ናት ዝሙተኛ፣ የሰው ህይወት ያበላሽሽ። በቃ አብርሽን እንዲያውም አለቀው ብላ የአብርሽን ህይወት ያበላሸሹ ማለት ሩታ ናት። አዎ ሩታ ናት። ለምን? አንዳንዴ እውነቱን እያወራ መሄድ ግድ ይለናል። ገባችሁ? እናንተ በድፍን ጥላቻ ስለታወራችሁ እንጂ እውነትን ታውቃላችሁ። እኔ በጣም ከገረመኝ ደግሞ አንዷ አሜሪካ ናት ካናዳ ናት ያለሽ አላውቅም፣ ቱማች ደንቆሮ ናት። የምታወራውን ቁጭ ብዬ ሰማዋት። እንደዚህ ብሎ በዚህ ወጥቶ ሩታ እንደዚህ ብላ እኔ እኮ ገረመ የሚለኝ ማለት ነው። የዚህን ሀገር አንድ ወንድ ለአንድ ነው፣ አንድ ሴት ለአንድ ነው። መቼም ይህን ህግ ታውቂያለሽ ብዬ አስባለሁ። እንደዛ ከሆነ ማለት ከወደዳት አብርሽ ለምን ሩታን ትቷት ሄደ? ለምን ከሄርሜላ ጋር መስራት ፈለገ? ኦር ለምን ሄርሜላን ይከታተላታል? ሩታን ስለማይወዳት ነው። ይህን አምናችሁ ተቀበሉ። ምክንያቱም አምናችሁ ስትቀበሉ ደስ ይለኛል። አምናችሁ ካልተቀበላችሁ ግን ግዴታ እንድታምኑ እኛ እየመጣን እንደዚህ ልካችሁን እንነግራችኋለን። ምክንያቱም እውነት ነው፣ ውሸት ነው። አለቀ ደቀቀ። በሁለተኛ ደረጃ ደግሞ እናንተ ከራሳችሁ ህይወት የማትፈልጉትን ነገር ለሰው ህይወት መመኘት የለባችሁም አይደለ? ስለዚህ አብርሽ ስለማይወዳት ሩታን አብረህ በግዴታ ኖር አትበሉት። ይተዋትና ህይወቱን ከሄርሜላ ጋር ይምራ። እውነቱ ይሄ ነው። አለቀ። እኔ እኮ ደግሞ በጣም የምትቀርሙ ማለት ነው አንዳንድ ሰግጤዎች ማለት ነው፣ ደውላችሁ በኢሞ አንቺ ሩታ ልጅሽ አትሆንም ወይ ሚጣ? ሩታ እኮ ትልቅ ሰው ናት። ይህን አታውቂም እንዴ? ፊቷ የደረቀ አስፋልት ይመስል
በጣም የደረቀች ናት። ይህን አታውቁም ደግሞ ማለት ነው። ወረቀት የሌላቸውን ሂዱና ጨፍሩባቸው። ከኔ ጋር ግን ሳፋጣ ይቅርባችሁ። ከኔ ጋር ሳፋጣ ይቅርባችሁ። ገባችሁ? እነዛ ወረቀት የሌላቸውን ምስኪኖቹን አስፈራሯቸው። ያስፈራራቸዋትም ልጅ እንዳለች ነው ያውቃለሁ። ወላሂ በቁም ነገር ማለት ነው። ሂዱና ከነሱ አፋችሁን ክፈቱ። እኔ ጋር አፍ መከፈት የለም። ገባችሁ? እናስይዝሻለን እንትንልሻለን። ሂዱና ከነሱ ጋር ክፈቱ። ከኔ ጋር ቀልድ የለም። መጀመሪያ እናንተ ከግርድና ውጡ፣ ከሰው ቤት ውጡ። ለሩታ ከመከራከራችሁ በፊት ከግርድና ወጣችሁ። ከዛ በኋላ ሄልሚሚ ችግር የለውም። እኔ ዛኔ አከብራችኋለሁ። ተረዳችሁ? አንዳንዴ ዝም ብላችሁ ባዶ ቆርቆሮ ራስ መሆናችሁን ራሱ ማለት ነው በራሳችሁ ጊዜ ታስመሰክራላችሁ። እኔ ሁሉንም እያልኩ አይደለም፣ አንዳንዶቹም ነው ያልኩት። ለምን ከምር በኢሞ ደውለው እንትን እንልሻለን። ስርዓት አድርጉ እንጂ ማንን እንደምትናገሩ ራሱ ያወቃችሁ አልመሰለኝም። እና ለማንኛውም ወዶቼ፣ ማሮቼ፣ ፍቅሮቼ የሄርሜላ ቤተሰቦች የሆናችሁ ሰብስክራይብ አድርጉ። መልካም መቃጠል የሩታ ወዳጆ